ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ዛሬም ብዙ መከራም ስቃይ አለ። ዛሬም ደም እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። ሀገር እግዚአብሔር ተብላ ሲነገርላት የኖረች 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። እና አርሴማን ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያረገችን። ዛሬ ብዙ ክርስቲያኖች አርሴማን አነጋግሬ ልምጣ፣ አርሴማ በሕልም እንደዚህ አለች፣ አርሴማ በሕልሜ እንደዚህ ነገረች። ክርስትና ተኝተን በሕልማችን የምናየው በሕልም የምናስበው ምናብ አይደለም። ውበቷን እግዚአብሔር እንዲመሰገንበት ያደረገሽ፣ ደምግባቷን ሃይማኖት እንዲገለጽበት ያደረገሽ፣ ሀብትና ባለጠግነት የናቀሽ ቅድስት ሰማዕትና በረከቷ በሁላችን ላይ ይደርብ። ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። የሰማዕቷ የቅድስት አርሴማ ምልጃ በረከቷ በሁላችን ላይ ይደርብን። ክፉ ሰው እግዚአብሔር የጠላው እግዚአብሔር የማይወደው የሕፃናት ጠላት አጋግ ዛሬ ኢትዮጵያ አለ። እናቶችን ክብር የሚደፍሩ ሕፃናትን የሚገሉ ዛሬን የእናት ወል ቀደው የሚያዩ አጋጎች አሉብን። እነዚህን ሰፋ አድርጌ ማስተማር ይገባኛል ብዬ አምናለሁ። ሰሚ ካገኘው የሚሰማኝ ካገኘው ይህ ባለመሆኑ ይህ ባለመጠበቁ የኮልስም አማራ የሚባል ተሰጠ። ውጊያው ግን ከተዋህዶ ሃይማኖት ልብ በሉ። አማራ የኮልስም ነው። የሚያጠቋት ያለ የሚያጠፏት ያለ ይችን ንጽሕት ሃይማኖት ነው። ግን የእግዚአብሔር ጥበብ ይገርመኛል። ከዚያ እያጠፏት ከዚያ ራሷን እያሉ እያነደዷት ከዚህ ደግሞ መጥታ ዋይት ሃውስ ላይ ደግሞ መስቀሏን አቁማለች። ማህሌቷን ዝማሬ መላእክትን ከዚህ ታንቆረቁራለች። መስዋዕተ ወንጌልን ታቀርባለች። ይህ ለነሱ እንዳይጠ